ምሽን አትዋሽኝ ማለት በጭራሽ ወንድሜ። ቆይ እኔ እንዴት አንተን ዋሻለሁ? ቆይ አዶኒና ኑን ተሳስመዋል ያልሽኝ እውነትሽን ነው? በሚገባ እኔ ተሳስማቸዋለሁ። በእርግጥ መናገር አልፈለግኩም ነበር። ትወዳታለህ አይደል? የምትወዳት ልጅ ናት። ነገር ግን እሷ ከላይ ስታይ ተነሽ፣ በቃ ውጪ። ታረጋት ማለት ምን ማለትሽ ነው ይልሹ? እኔ ንግግርሽ ምንም እየገባኝ አይደለም። ወንድሜ የምር ከልቤ ነው የምወድህ። እኔ ባንተ ከማንም ጋር አልደራደርም። አንዳለኝ ወንድሜ እኮ አንተ ነህ። አዶኒ እሰራልሃለሁ፣ ታያለህ። እና ላግዝ አስቤ ነው ምን እንድትወድክ። አረ በጭራሽ አብረን አልነበርንም። እና ኬት እየመጣሽ ነው ከውጭ ገባሽው? ዝም ብዬ ወጥቼ ሰፈር ነበርኩ። ቆይ ግን በዚህ ልክ ጅል አድርገሽ ነው የምታስቢው? ከዛ ደግሞ አጋጣሚ ሲገርም እሱ ከፊት አንቺ ከኋላ ሆናችሁ ገባችሁ አይደል? አዎ በአጋጣሚ። ምን አታበሳጭ፣ እረፊ። እኔ ስናደድ ምን እንደማድረግ ታውቂያለሽ። ስለዚህ እንድበሳጭ አታድርጊ። ሰሚኑ ነው የምወድሽ እኔና እኔ ብቻ ነኝ። አንቺ ደግሞ የኔና የኔ። ቆይ ደፍሪ ነው ልጄን፣ ያውም አንድ ልጄ እንደዛ የምትናገሪያት? ቆይ ማናበሽ ስለሆንሽ ነው? አሁን ውጭ ብልሽ እግሬ ስትልጥፈሽ ለማለቃቀስ ነው አይደለ? ጥጋባናትሽ ላይ ወጣ አይደለም እትዬ። ምን መሰለሽ ኑኑ ሄድሽ ምንም ነገር አላደረገቻትም። እሱን ደግሞ በራሷ አንደበት እንድትናገር ስለፈለግኩኝ ነው። አንቺ ምን ቤት ነሽ? መርማሪ ፖሊስ ነሽ ወይስ ምንድን ነሽ? ልጄ እኮ ቤቷ ነው። የፈለገችውን ነገር ማድረግ ትችል። መስጠት ስላለብሽ ነው የምትሰጪው። እትዬ ይቅርታ፣ ግን ያንን ማድረግ አልችልም። እንዴት? በክብር ስለጠየቅኩሽ ያስፈቀድኩሽ መስሎሽ ነው አይደል? ደፋር። በይ ቶሎ በይ፣ አምጪ አፍጥኝ። ኧረ እትዬ አምጪ አፍጥኝ፣ ቶሎ በይ። ደግሞ ስማ፣ ቆየ ልትሄድ ነው? ከከተማ ልትጥሩ እንዴ? ያው ከከተማ መውጣት ጥሩ ነገር ነው። እንዴ ከምን የሆነው ፍቅረኛ ይዞ ከከተማ እስከ መውጣት የደረሰው? በነገር ላይ ማሽ ታደርጋላችሁ። አንተም ሰው ቆንጆ ናቸው። በዛ ላይ ደግሞ ሀብታም ልጅ ናት። በደረጃ ከሚመሳሰል ሰው ጋር መሆኑ በጣም ደስ ብሎኛል። እንዴት እንደኮረውብህ። አባቢ ቢኖር ደግሞ በጣም ነበር የሚኮራብህ። እችን የመሰለች ልጅ ጠብሳ ጨበጭብልህ ነበር። ቤሉል እረፍቱን ጨርሶ ሊመጣ ትንሽ ቀን ነው የቀረው እና ለሱ የሚሆን ጥሩ ነገር ያሰብኩ ይመስለኛል። ምንድን ነው ያሰብኩት ጥሩ ነገር? ቤሉልዬን ከኑኑዬ ጋር እንዲሆኑ ማድረግ በጣም ጥሩ ሀሳብ ይመስለኛል። እሱም ወደዛ ወደዚህ የሚለውን ነገር ትቶ አርፎ ይቀመጣል። በዛ ላይ ከምር ነው ቶሚ? አዎ ሄሉ፣ አሁን ይሄ ምኑ ቀልድ ይመስላል? አብረው ሆኑ ማለት ተጋቡ ማለት አይደለም። ኤልሹ አሁን ላይ እንግዲህ ኑኑን ማለት ነው ይቅርታ ጠይቃታለች። ይቅርታ የጠየቀችበት ምክንያት ደግሞ በእርግጠኝነት ተጸጽታ ወይንም ደግሞ የጥፋተኝነት ስሜት ተሰምቷት አይደለም ይሄን ነገር ያደረገችው፣ ግን ደግሞ ይቅርታ ጠይቃለች ማለት ነው። አዶኒን ለመበቀል ነው ይህን ነገር ስታደርግ የነበረው ማለት ነው። ምክንያቱም አዶኒ ጋር አውርተው ነበር ኤልሹ ማለት ነው በጣም እንደተቀየረች እና እኔ መቼም እንደ ድሮ ራሱ ኤልሹ እንደ ድሮ አላምንሽም ወይንም ደግሞ የድሮዋን ኤልሹን በውስጤ ላደርጋት አልችልም እያለ እንግዲህ አዶናይ ሲናገር ነበረ። ኤልሹ ደግሞ አዶናይን ትወደዋለች፣ ታፈቅረዋለች ማለት ነው። ስለዚህ ስለምትወደው ስለምታፈቅረው ከኑኑ እንዴት አድርጋ ማራቅ እንዳለባት እያሰበች ትገኛለች። አሁን ላይ ለወንድሟ እያዘነች ወይንም ደግሞ ለሱ እያሰበች በመምሰል በሆነ ነገር ማድረግ አለብን በማለት እንግዲህ ከራሱ ከቤሎን ጋር ተነጋግራለች ማለት ነው። ግን ደግሞ በፍጹም ይህ ነገር ሊሆን አይችልም ብሏት ነበር ቤሎን ማለት ነው። አንተ እንደምትወዳት እንደምታፈቅራት አውቃለሁ። ስለዚህ እኔ ደግሞ የሴቶችን ደካማ ጎን አውቃለሁኝ። አንተ ለምንድን ነው እሷን የማታስቀናት? ሌላ ጓደኛ እንዳለህ እያደረግ አክት ማሳየት አለብን። ይህን ነገር ካደረግን ደግሞ በእርግጠኝነት ኑኑ ትቀናለች፣ ወደ አንተ ትመለሳለች የሚል ሀሳብ ነበረ እየሰጠችው ማለት ነው። ግን ደግሞ ነገሮቹ ቢከብድም አሁን ላይ ቤሎን ማለት ነው ያው እንደ አማራጭ ይህን ነገር ተጠቅሟል። ግን በሚያደርጋቸው ነገሮች ኑኑ እያሳዘነችው መታለች ማለት ነው። ምክንያቱም
እንግዲህ ከኤልሹ ጋር ቁጭ ብለው ይብን ስለሱ ፍቅረኛ እያወሩ ነበረ ማለት ነው። እና ዛሬ የት ነው የምትውሉት? ከከተማ ትወጣላችሁ ወይ እያለች እንግዲህ ኤልሹ ኑኖ ባለችበት ስጠይቅ ነበረ። እሱም ደግሞ አዎ አስበናል እያለ እውነት እንደሆነ ነገሮቹን እያስመሰለ ይገኛል ማለት ነው። ኑኑም በዚህ ፍጥነት እንዴት ነው ማለት ከከተማ ተያይዘው የሚሄዱበት ታይም እንዴት በዚህ ፍጥነት ፍቅረኛ ሊይዝ ቻለ እያለች እንግዲህ እሷም እያንሰላሰለች ትገኛለች ማለት ነው። በነገራችን ላይ መሲ ማለት ነው ኤልሹ ከልቧ ይቅርታ እንዳልጠየቀቻት መሲ አውቃለች ማለት ነው። ስለዚህ እህቴ የሆነ ነገር ተንኮል ነገር አስባ ካልሆነ በስተቀር እኔ ኤልሹን አውቃታለሁኝ። እሷ ከልቧ ተጸጽታ ምንም ቢሆን ይቅርታ ልጠይቅሽ አችልም እያለች እንግዲህ ለኑኑ ስትናገር ነበር። ኤልሹንም ጠርታ እኔ እንደ ኑኑ አልታለልም፣ የሆነ ነገር አስበሽ ይሆናል ከእህቴ ላይ እንደዚህ ያደረግሽው እንጂ አንቺ በፍጹም ከልብሽ ተጸጽተሽ ይቅርታ ልጠይቃት አቺም የሚለውን ነገር እንግዲህ ስነግራት ኑኑም በቃ ተያት እህቴ እያለች እንግዲህ መሲንም ራሱ ስትቆጣት ነበረ ማለት ነው። ምክንያቱም አንድ ሰው ይቅርታ ከጠየቀ በቃ ነገሮቹን የነበሩትን ነገሮች መርሳት አለብን ብላ አይ እህቴ አንቺ ስለማታቂ ነው፣ እሷ በጣም ተንኮለኛ ነች። ለማንኛውም ኤልሹ ከእህቴ ላይ የሆነ ነገር አስበሽ አቀደሽ ከሆነ ተንኮል ነገር እኔ አለቅሽም በማለት እንግዲህ አስጠንቅቃታለች ማለት ነው። ኤልሹም እኔ ምንም ነገር አላሰብኩም በማለት እንግዲህ እንትን ብላለች ማለት ነው። ስለዚህ አሁን ላይ ኤልሹ የምታደርገው ነገር አዶኒን ስለምትወደው ስለምታፈቅረው ለራሷ ማድረግ ስለምትፈልግ ኑኑን ማስወጣት አለባት። ኑኑን እንዴት አድርጌ ነው ማስወጣት? ቀርቤ ወይንም ደግሞ እሷን እንደ እህቴ እንደ ጓደኛ እያማከርኩኝ ነገሮቹን እንትን መቅረብ አለብኝ የሚለውን ነገር ምርጫ ነው የወሰደችው። ሲቀጥል ደግሞ በነገራችን ላይ ያው ኑኑ ይብን አዶኒን አትወደውም ማለት ነው እና እሷም ደግሞ ወደ ቤሎን መጠጋትም ትፈልጋለች። ነገሮቹ አዶኒ አስገድዷት እንጂ እሷ እንደማትፈልገው የታወቀ ጉዳይ ነው ማለት ነው እና በዚህ መልኩ ቤሎን እና እንዲሁም ደግሞ ኤልሹ የተነጋገሩት ነገር አሁን ላይ ማለት ነው ለኑኑ ይጠቅማታል ብዬ ነው የማስበው። ምክንያቱም ያው ቤሎን በጣም ብቻውን ራሱ ግራ ገብቶት ነበረ እና አሁን ላይ እንደዚያ ካረገች ኑኑ እንድቀርበው ታደርጋለች። እሱም ደግሞ ወደ ኑኑ የሚመለስበት እንትን ይመጣል ማለት ነው። ያ ማለት ደግሞ እንግዲህ ያው አዶኒ ጋር እንትን ችግሮች ይፈጠራሉ ማለት ነው። ይሄን ነው የምትፈልገው እሷ አዶኒ ላይ የሆነ ነገር እንዲፈጠር ነው የምትፈልገው ኑኑ ማለት ነው። እና አሁን ላይ ወይዘሮ ሄለን እንግዲህ አዶኒ ያስቀመጠውን ወይንም ደግሞ እሷ የምታወራውን እያንዳንዱ መረጃ የሚቀዳትን ማለት ነው ያስቀመጠውን ካሜራ አይተዋለች። ማን ሊሆን ይህን ነገር ማን ነው ያደረገው በማለት እጅግ በጣም ደንገጥ ነበር ያለችው ማለት ነው። እና ይህ ነገር ያው መሲን ነው እሷ የምታስበው በእርግጠኝነት። በእርግጥ አዶኒንም ትጠረጥረዋለች። አዶኒና ወይዘሮ ሄለንም ፉክክር ውስጥ ገብተዋል ማለት ነው። የመሲ ስልክ ደግሞ አሁን ላይ በወይዘሮ ሄለን እጅ ይገኛል። በእርግጠኝነት ቴዲ ሲደውል እሷ ታነሰዋለች። በጣም የሚያናድደው ነገር በዚህ ጉዳይ ስለ ቴዲ እና ስለ መሲ ያለውን ጉዳይ ወይዘሮ ሄለን ታውቃለች ማለት ነው። ግን ደግሞ ያው ቴዲ በጣም ይጠነቀቃል ሲያወራትም ሆነ ማን እንደሆነ። ከዚህ በፊት ራሱ ወይዘሮ ሄለን እንደዚሁ ስልክ አንስታ ሄሎ ስትለው እሱ ዝም ነበር ያለው ማለት ነው። እና የቤቱን ውስጥ ነገሮቹን ስለሚረዳ በእርግጠኝነት እሱም ቢሆን ማለት ነው ዝም ብሎ ወይዘሮ ሄለን ስልክ አንስታ ልክ እንደ መሲ ሆና ማለት ነው ላያወራት ይችላል ብዬ ነው የማስበው። እሱም ስለሚጠነቀቅ እና ያው በዚያ ምክንያት ያው የቴዲን ነገር እንዳታገኝባት ደግሞ በጣም እየፈራች ትገኛለች መሲ ማለት ነው። እንግዲህ ቀጣዩ ፓርቱ ሁላችንም በጉጉት የምንጠብቀው ይሆናል። የኑኑ ስቃይ መብቃት አለበት እየተባለ ነው አሁንም ማለት ነው። ኑኑና እንዲሁም ደግሞ ኤልሹ አንድ ስለሆኑ እጅግ በጣም ደስ ይላል። ያው እሷ ተንኮል ብታስብም ግን ደግሞ ከድሮ አሁን ይሻላል ብዬ አስባለሁኝ። እና ውድ ቻናሌ ተከታታዮቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።